እንግዲህ ከኢትዮጵያ መንጭቄ ላውጣ ነው። በተለይ ልጅ ስትወልድ ያው የመጀመሪያ ነገር የምትገዛው ነገር ካሜራ ነው እና በኋላ በፊት የነበሩት ነገሮች ጥሩ ነበሩ፣ እነዛ ነገሮች ቢቀጥሉ የምትላቸው ነገሮች ካሉ ቤዚካሊ ወይ ከቴክኖሎጂ ሲርበን ወይ ሲጨልም ነው ቤት ድሪሜን የምቀጥልበትን መንገዱን ቻሌንጆቹ በጣም በዝተውብኛል እና ጊቫፕ አድርጌያለሁ ያልክበት ጊዜ ነበረ ወይስ? ትዳር መኖር በጣም ይጠቅማል፣ ግን ትዳር ኖረ ማለት ደግሞ ኢሚዲየትሊ የልጅ ኃላፊነት ውስጥ ይገባል ማለት አይደለም። ላይን አፋሮቹ አበሾች ይጠቅማል ብዬ የማስበው ስራ ላይ የድርድርን እንዴት ነው ስንቀጥርህ ዘሎስት ፋርማሲስቶች ከሚቀጠሩበት ጥቁር መሆን ፎሬነር መሆን አክሰንት መኖሩ ነው። እንግዲህ ዝቅተኛው የደሞዝ ስኬል ላይ ነበር ያደርግን እና ብዙ ሩም አለኝ አንተን ለመጨመር እና አይከን ቢት የሰጡን ብሎ ሲለኝ አዘንኩትን በማለፍ ወደ ሬጅስተርድ ፋርማሲ በቀላሉ መግባት የሚቻልበት መንገድ እንዳለ ምናልባት የመጀመሪያውም ልትሆን ትችላለህ። እንግዲህ ከኢትዮጵያኖቹ ሳይት መኒ ደግሞ ቶክስ እንደው ተማሪ የማይወደው አስተማሪ አንድ 3-4 ሚሊዮን ብር በግራንት ካመጣ ሞስት ላይክሊ ሂውስታይ ሁላችን የምንወደው ሰው ነው። ሂዝ ዌል ኮኔክትድ ከሁላችንም ጋር እንደ ሱማ ባይጽፈው ነው እንጂ እናውቃለን አርጎታል እያልን ሂዝ ቴነርሺፕ ዋዝ ላይክ ስትሬት ፎርወርድ ዩናኒመስ ነበር። በዩኒቨርሲቲ ኢንታየር ስቱደንት አሶሲዬሽን ፕሬዚዳንት ነበር። My name is Alamayo Akam and I am from Ethiopia. Yes, there is a country called Ethiopia. And yes, it's in Africa. No, Africa is a continent. And I have never seen እስከ ዛሬ ሁሉ ዓመት 30 ምናምን ዓመት ስኖር ለምን ተማርኩ ብሎ ሪግሬት ሰው ሲያደርግ ሰምቼ አላውቅም። አሁን እንግዲህ ያው ሀገሪቷም አንስቴብል የሆነች እንግዲህ በሬሳ ላይ የተረማመዳችሁ ነው የተማራችሁት። ይሄንን እንግዲህ ከኢትዮጵያ መንጭቄ ላውጣ ነው። ኦኬ እንግዲህ አይ ቲንክ በእኔ እንግዲህ ሳቅ ብዙ ጊዜ ሰው በዲቪም በተለያየ አጋጣሚ አሜሪካ ሲመጣ አንድ ሚኒባስ ጭኖ ቤተሰቡ ቦሌ ሄዶ ተሳስሞ ተላቅሶ ነው። አንተ ደግሞ ሰላም ደሩ ብለህ ሰዎቹን አዘናክተህ ነው የወጣውና ሽኝትም የለም ማለት ነው። ያ እንግዲህ ምን መሰል ፍራቻ ነበረ ስቲል ቪዛ ማግኘት። ምክንያቱም ሰዎች ስልጣን ነበራቸው በአንተ ላይ። እኔ ትዝ ይለኛል ለማስተርስ ፕሮግራም ገብቼ እየተማርኩ እያለ አንድ ሃየር ኦፊሻል በጊዜው የነበረ የሸዋ ጤና ጥበቃ ውስጥ ነበር የምሰራው። እንዴት አስገባችሁት ብለው ቱ ሌት ባይ ዜን የጠየቀ ሰው ነበር እና በጊዜው ሀፒ ያልሆነ ሰው ነበር እና አንዳንዴ ስታስበው በእንደዛ አንስቴብል በሆነ ጊዜ ሚሽንህን አኮምፕሊሽ ያደርግብልኛል ብለህ የምትለውን ነገር በሙሉ አቮይድ ለማድረግ ትሞክራለህ። ኦፍኮርስ ከዛ በኋላ ሚሊዮን ጊዜ ተመላልሻለሁ፣ ግን ዳት ታይም ፍራቼ ቢያስቀሩኝስ የሚል ነገር ነበር እና ሰው በተቻለ መጠን ከቤተሰብ እናት አባት ቅርብ ከሆኑት በስተቀር ለማንም ሰው ሳልናገር ነው ለመውጣት የሞከርኩት። መልካም እንግዲህ ስንጀምር እንደጠቀስነው በ1960ዎቹ መጀመሪያ ላይ ኢትዮጵያ ምን ትመስላለች ያኔ ብዬ ነበርና አሜሪካስ ምን ትመስላለች ስትገባ በወቅቱ? እንግዲህ አሁን ያለንበት አለ የቴክኖሎጂ ዘመኑ አጠቃላይ ኢንፍራስትራክቸር ሁሉ አለ እና በወቅቱስ እንዴት ነበረች አሜሪካ የተቀበለች? ጥቁርነትስ እዛ ላይ ኢምፓክት ነበረው ወይ? ያው እርሊም ስለነበር አጠቃላይ ድባቡ ምን ይመስል ነበር? እንግዲህ አሜሪካ የተለይ በጥቁርነት እና በኤትኒክ ኢሹ ትንሽ ከፍ እያልክ ካልሄድክ አታውቀውም።
አዘ ፋርማሲ ቴክኒሽያን ስንሰራ ቮለንቲርም አድርጌ ስሰራ ከታች ስትሆን that's where you're expected እዛ ቦታ እንድትሆን ነው የምትፈለገው። ስለዚህ ታውቃ አትችልም። በኋላ ግን ፋርማሲስት ከሆንኩ በኋላ ፋርማሲ ካገኘሁ በኋላ የሰራሁበት ሆስፒታል ደግሞ ሚድዌስት ነበር እና እዛ ቤዚካሊ ሰላም ማይሉ ፋርማሲስቶች ነበሩ። በኋላ እንደውም ክሊኒካል ኮኦርዲኔተር ሆኜ አለቃም ሆኜ እና የሚገርመው ነገር ግን ስመጣ ወይ ጠዋት ስንገባ ወይ ሚቲንግ ላይ ምንም ሰላም ሳይሉ ሲቀሩ እኔ ብቻ ነበርኩ ጥቁር። በኋላ ሌላ አንድ ጥቁር ፋርማሲስት ተቀጠረች፣ የዚህ ሀገር የሆነች ሰው። በፊት ግን እኔ ብቻ ነበርኩና አንድ ቀን ጥቁር ስለሆንኩ ነው ብዬ አስቤው አላውቅም። ማለት ኔቨር ክሮስድ ማይ ማይንድ። ምን ሆነ ይሄኔ ከባሏ ጋር ተጣልታ ይሆናል ብዬ ነው የማስበው። ወይ ስትመጣ ወይም በቃ እቺ አንስቴብል ነች። አንዳንድ ሰው ጋር ዝም ብሎ ፊቱ የተጨማደደ ሰው ስታይ የራሳቸው ፕሮብሌም አድርጌ ነው እና አይ ሪሊ ዲድ ናት ኖው አንቲል ሪሊ አይ ኬም ቱ ሃዋርድ። እና በተለይ በኋላ ካነሳ ነው ስለ ቴነርሽፕ ስናወራ ፖለቲካ እንዳለው ኮሚቴ እንዳለው እና ደግሞ የተረዳሁት ነገር በሁለቱም በኩል ነው። በጥቁርም ኢንስቲትዩሽን ብዙ ሰክሰስፉል እንድትሆን አይፈለግም። በነጭም ኢንስቲትዩሽን ንቀት አለ፣ መለየት አለ። ሶ አትሊስት ልዩነት ያየሁት ምንድነው በነጭ ኢንስቲትዩሽን ኢፍ ዩ ፕሩፍ ዩርሰልፍ ያወጡህና ደረጀ ጥቁርም ቢሆን ግን የተለየ ነው ብለው ኢንዲፔንደንትሊ አንተን ከዛ ከግሩፑ ያወጡህና ከአንተ ጋር ዲል ማድረግ ጀምራሉ። ያንን አላየውም፣ በጥቁር ኢንስቲትዩሽን አላየውም። ምክንያቱም እነሱም የተጨቆኑ ናቸው። በዚህ ላይ ያለው ኦፖርቹኒቲ በጣም ጥቂት ነው። ፎሬነር መጥቶ ደግሞ ያንን ሲሻማቸው አክን ፊልድ ቻይና ሀገራችንን ሊወስድብን ነው ያለው እንደምንለው ማለት ነው። አክን ፊልድ እንደሱ አለ እና ያን ጊዜ ያው እንዳልከው ነው። ልጄ ያውም የተወለደችው 1995 ነው ማለት 30 ዓመት ሆናት አሁን ታንጋት እግዚአብሔር ይመስገን። እና እሷ ራሷ ገና 15 ዓመት ሲሆናት ቅድም የጠቀስከው ነገር ነው ላይፍ ምን ይመስል ነበረ እኔ ከመወለዴ በፊት ስል ኦኬ ወደኋላ 1995 አይ ሪመምበር ኢሜይል የሚባል ነገር አልነበረም። ትዝ ይለኛል በ2000 ላይ ነው 1999 ነው ኢሜይል ባለቤት የምትማርበት ትምህርት ቤት ዩኒቨርሲቲ ኦፍ ኢሊኖይ ይባላል። ያኔ አስተማሪዋ ኢሜይል አድርጎላት I was surprised. It was a big deal. እና ሴልፎን it was a big deal። ባለቤቴ በኋላ ስራ ይዛ ሜሬት የሚባል ኮርፖሬሽን እዚህ ቤቴስዳ አለ። እዛ ስትሰራ እንትን መጣላቸው በ5 ብር ሴልፎን መስሪያ ቤታቸው አመጣላቸው እና እንግዛ አለችኝ። እንዴ ለምን የምትገዢው? መስሪያ ቤት ስልክ አለ፣ አንቺ ጋር ስልክ አለ፣ ምን ያደርግልናል አልኩኝ። ዝም ብሎ ወጪ ማውጣት ነው ብዬም ቢያልኩ እሺ ብላ ተወች። በአመቱ እንደገና መጣ። ያኔም እምቢ አልኩ። ያኔ ቢፐር ነበረ ታስታውስ እንደሆነ ቢፕ ያደርጋል ቢልና ቁጥሩን ያሳይሃል። አንዳንዴ በጣም ሾርት የሆነ ሜሴጅ ይነግርሃል። ሆስፒታል ውስጥ አለት ስንፈለግ በሱ ነው የሚያገናኘን የሚሉን ያን አይተህ ትደውላለህ እና ከፈለግሽ ቢፕ አድርጊኝ። ለምንድነው ስልክ ዲስናዘር ኤክስፔንስ ብዬ ነበር። ሁለተኛው ዓመት ላይ አንተ የራስህ ጉዳይ ብትፈልግ አታውጣ፣ እኔ ግን አወጣለሁ ብላ አወጣች ማለት ነው። ዛሬ ስልኬን ከረሳው ከሩቁም ቢሆን ተመልሼ እንደገና ስልኬን ፒክ አድርጌ ካሌድኩ ላይፋችን በሙሉ ስልክ ላይ ሆነ። ዲጂታል ካሜራ የመጣ ጊዜ ትዝ ይለኛል። ፎቶ ማንሳት በጣም ያኔ በተለይ ልጅ ስትወልድ ያው የመጀመሪያ ነገር የምትገዛው ነገር ካሜራ ነው እና ትልቅ ካሜራ ነበረኝ እና ማአት ፊልም በካርቶን ገዝቼ አይ ሪመምበር ወስጄ ስጥል ማለት ነው። ኢትስ ኖ ሎንገር ዩዝፉል። ክሬዲት ካርድ ዴቢት ካርድ የለም። ኦንላይን ባንኪንግ የሚባል ነገር ሶ ሪሊፍ ኦንላይን ባንኪንግ የለመድኩ ጊዜ አይ ክድ ናት ብሊቭ ኢት እንዴት ኢዚ እንደሆነ
ባይዜን እንትን ጀማምሬ ነበር ትንሽ ቢዝነስ ሪል ስቴት አለን ነገር እና ሰዎች ሲከፍሉ ቼክ ምን ዲፖዚት ለማድረግ አይቻልም ነበር እና እሱ ሲመጣ ኮንቬኒየንት መድኃኒቶች እኔስ በጣም የስኳር መድኃኒት ቤዚካሊ እነዚህ ሰልፎኔላር የሚባሉ አንድ ግሩፖች አሉ። አሌክስ ያውቀዋል። ሜትፎርሚን አለ እንጂ 10 አይሞሉም መድኃኒቶቹ ዛሬ ከ50 በላይ ሆነዋል። እነዛን ሰልፎኔላሪያም የሚጠቀማቸው አንቲ ሃይፐርቴንሲቭ ሲባል ሜቢ 1 2 3 ክላስ ነበሩ። ታያዛይድ የሚባሉ ዳዩሬቲክ የሚባሉ ከዛ ኤስ ኢንሂቢተርስ በኋላ ነው እነሱም የመጡት። በጣም ሊሚትድ ዊዚን ዚስ ታይም እንኳን ዊዚን ዚስ 30 ይርስ እንኳን ራሱ ጠቅላላ ሕክምናው ሜዲሲኑ ምን ያህል እንደተቀየረ ላስት 5 ይርስ ላስት 1 ይር ኤአይ ሲመጣ ቻትጂፒቲ ሲመጣ ላይፍ እንዴት እንደቀየረው አይተሃል። እና ጀስት አሜዚንግ ኢን 60s እዚህ ሀገር ስመጣ አክቹዋሊ የመጣሁት 87 ነው። that's like 40 ዓመት በፊት ኤቭሪዴይ ነው ላይፍ ታይም የሚቀየረው እና ኢትስ አሜዚንግ። ደግሞ አሜሪካ ብቻ የሚቀየረው ዓለምን በሙሉ ነው የሚቀየረው። እንዲያው በዚህ ለመጨመር ያህል እንዲያው በዚህ አሁን ባነሳው ሀሳብ ላይ ዶክተር ብስራት በመጣህበት ጊዜ እንግዲህ ቴክኖሎጂ በጣም ብዙ ጥሩ ጎኖች አሉት። እንዳልከው ህይወትን የማሳለጥ ነገሮችን የማቀላጠፍ በስልክም እንዳነሳው ኮሚኒኬሽን ነው። እንዳልከው ስልካችንን ያለ ስልካችን መኖር እስኪያቅተን ድረስ ነው አሁን ከረንት ያለንበት እና አንተ ደግሞ በዛ በኩል ያለውን አይተኸዋል። እንደጀመረ ቴክኖሎጂው ሲጀምር ከመጀመሩ በፊት እንዲያው ጥሩ ጎኖቹ እንዳሉ ሁሉ እስቲ አንዳንድ ሜቢ በኋላ በፊት የነበሩት ነገሮች ጥሩ ነበሩ፣ እነዛ ነገሮች ቢቀጥሉ የምትላቸው ነገሮች ካሉ እንደው ከቴክኖሎጂው አንዳንድ ዳውንሳይዶችም አሉ ተብሎ ይወራል። ኢቨን በጣም ትልቅ የቴክኖሎጂው ላይ ፎርፍሮንት ያሉ ሰዎች ራሱ የሚያወሩት ቻሌንጆች አሉና አንተ ያን እስቲ ምን አስተውለሃል? እንደው እስከዛሬ በዚህ ጉዳይ ምን ያስተዋልከው ነገር አለ? እሱ ላይ ትንሽ አይ ቲንክ አንዱ ትልቁ እኔ በቴክኖሎጂ በተለይ ሶሻል ሚዲያ ሰዎችን አይዞሌት እያደረገ ነው። ኔትወርኪንግ ቀረ፣ ኢንፐርሰን የምናደርገው የለም። ልጆች ሆነን ቤዚካሊ ወይ ሲርበን ወይ ሲጨልም ነው ቤት የምንገባው፣ ስንሯሯጥ ማለት ነው። የራሱ የልጆች እዛ የራሱ ኪንግደም ነበረው፣ የራሱ አድሚኒስትሬሽን ነበረው። ሳናቀው ጉልበተኛውም ይሁን ወይም ኮንቪንስ ማድረግ የሚችለው ይሁን ማኔጅ እንደራረግ ነበረ። ራሱ ገቨርነንስ ነበረው ሳናቀው። ስተት ስትሰራ ይመቱሃል፣ ይገጩሃል። ራስህን ሰርቫይቭ የማድረግ ነገር ትለምዳለህ። እዚህ ሀገር አሁን ትዝ ይለኛል ማለቴ በእኛ ጊዜ ወጣቶች ዲፕሬሽን፣ ሱሳይድ፣ ሜንታል ኢልነስ ኢትስ አንሄርድ ኦፍ በወጣትነት ጊዜ። አይ ዶንት ኖ እዚህ ሀገር በጣም ብዙ ሱሳይድ እኔ የማውቃቸው በፋሚሊ ደረጃ በስራ በኩል ሜንታል ኢልነስ ኢዝ ቢግ 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 ኢሹ። ያ ሆርሞናል ቼንጅ በወጣትነት ጊዜ እዛው እየተፋጩ የተደባደቡ እኔ ትዝ ይለኛል አንድ ልጅ በጣም ይሰድበኛል፣ ያንቋሽሸኝ ነበረ። እኔ ሜይ ቢ 4ኛ ክፍል 5ኛ ክፍል በሆነ ያንቋሽሸኝ ነበር። ከዛ ሞራል ሰጡኝ። አንተ እንደዚህ እየሰደበ ዝም ትላለህ? እየፈራሁት 1 ቀን ሲያልፍ 2 ቀን ሲያልፍ 1 ቀን በቃ መቅጠም አለብኝ መቅጠም አለብኝ ሰውዬ ብዬ ትልቅ ሰው ነው እንደሚደበደኝ ግን በቃ ደግሞ እያሉ በቃ አሟሟቁኝ ማለት ነው። ፕሬሸሩ ኃይለኛ ነበር። ፕሬሸሩ ኃይለኛ ነው እና በቃ ሄድኩና አንተ ሁሌ እየሰደብከኝ ና ይዋጣልን አልኩት። ከኔ ጋር አለ በቃ የንቀቱ ማለት ነው። ከዛ ሲጠጋኝ በእግሬ ስዘነዝር በእግሬ ነበርኩ አክቹዋሊ ጫማውን አውልቄ ማለት ነው። ያኔ የቻይና ሸራ ጫማ እና ጥፍሬ አድጎ ነበር እና እግሬን ሲይዘው የጥፍሬ ጫማ የእግሬ ጥፍር አይኑ ስር በቶት
ደም በደም ሆነ። እኔ እንደሱ ይሆናልን ብዬ አስቤ አልነበረም። ደም በደም ሆነ። ደማ 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 ተብሎ አንዴ ተነስቼ ጠፋው። እናት አባቱ መጥተው እኛ ቤት ስንት አይነት ታሪክ ተሰርቶ ምን ተብሎ ምንድን ነው ሳትወድ ራስህን እንዴት ከሶሳይቲው ጋር እንደምትኖር ማንን እንደምታውቅ አቅምህን ምንህን ለምደህ ነው የምታድገው። ያ የለም። አሁን እዚህ ልጆቻችንን እኔ ሳሳድግ ጠዋት ትምህርት ቤት ወስደን ታፒክ አድርገን እኔ አክቲቪቲ ይዘህ ሄደህ እዛው ቁጭ ብለህ ጠብቀህ ይዘህ አምጥተህ ምንም አንድ ችግር ሳያዩ ላይፍን ኮሌጅ ከፍለህላቸው ሚን ቤዚካሊ እዚህ ሀገር ያለ ሶሳይቲ እንደሱ ነው። በተለይ ኢሚግራንት በጣም ኢንቨስት የሚያደርገው እሱ ላይ ነው። እነሱ ነገሮች መጥፋታቸው በጣም ያሳዝናል። ለዚህ ነው አንደኛው ትልቁ የሜንታል ኢልነስ ችግር የሚታየው። ስታቲስቲክሱን ያያችሁት እንደሆነ በጣም የሚገርም ነገር ነው። እና ሶሻል ሚዲያ በተለይ ያው አሁን ባለፈው ሰምታችኋል፣ በፍርድ ቤትም ተፈረደባቸው። ልጁ ዲፕሬሽን ይዞት ሱሳይዳል የሆነው ኃላፊነት እንደ ሲጋራ ማለት ነው። ሲጋራ አዲክት አድርጎ ኢን 1980s ተፈርዶባቸው ወንጀለኛ እንደሆኑ አሁን ሶሻል ሚዲያ ቤዚካሊ አዲክቲቭ ሆኖ እና በቃ ዶፓሚን ሪሊዝ እንዲያደርግ የተለያየ ቴክኖሎጂ ስለሚያደርጉ እንደሱ ነው። እነሱ መኖራቸው ጥሩ ሆኖ ግን ኤክሰሲቭ መሆነ እነዛ የድሮዎቹን ይዞ ቢሄድ ጥሩ ነበር። አለመሄዱ ያሳዝናል በጣም። አሪፍ ፖይንት ነው። ከኤአይ ጋር እያይዘን በኋላ እናነሳዋለን ድጋሚ። ከዛ እንግዲህ አሜሪካን ከመጣ በኋላ እዚሁ መጽሐፉ ላይ እንደጠቀስከው ምንም አልቸገረህም፣ ምክንያቱም ወንድምም እህትህም እዚህ ነበሩ። ከዛ ደግሞ ቀጥታ የኢትዮጵያ ፋርማሲንም በከፍተኛ ስኮር የኤሊጂቢሊቲውንም የሰርቲፊኬሽኑንም እሱንም አቺቭ አደረክና እዚህ ላይ ምናልባት ሊጠቅም ይችላል። ፋርማሲ ሆነው ወደ ኢትዮጵያ የሚመጣን ወደ አሜሪካን የሚመጡ ካሉ እንዴት በቀላሉ ኮሌጅ መግባት ሳይችሉ ትራንስፈር በማድረግ እና ኤግዛሚኔሽኖቹን በማለፍ ወደ ሬጅስተርድ ፋርማሲ በቀላሉ መግባት የሚቻልበት መንገድ እንዳለ ምናልባት የመጀመሪያውም ልትሆን ትችላለህ። እንግዲህ ከኢትዮጵያኖቹ ሳይድ ከኔ ጋር የሚያጠና አንድ ልጅ ነበር እንጂ ከኔ በፊት አላውቅም። ምክንያቱም ባይ ዘ ታይም እኔ ይሄ ፈተናው እንዳለ ሲነገረኝ አንድ ዶክተር ቲላንግ የሚባል ሃዋርድ ነበር ያኔ አሶሺየት ዲን ነበር የፋርማሲ ስኩል ሲነግረኝ እሱ ስታብሊሽ ካረጉት ሰዎች አንዱ ነበረ። ይሄንን ራሱ ህንድ ነው፣ የህንድ ሀገር ሰው ነው። ኦፍኮርስ እዚህ ሀገር ነው የተማረው፣ ግን ከሌላ ከህንድ ሀገር እንዲመጡ ያኔ ትልቅ ችግር ነበር። የፋርማሲስት እጥረት በጣም ችግር ነበር። ስለዚህ ከሌላው ዓለም እነዚህ አሁን የምታያቸው እነ ሲቪኤስ ራይቴጅ ጃይንቶች ሰው እያጠራቸው ከውጭ ሀገር ማስመጣት ይፈልጉ ነበር። ግን እንዴት አድርገው ላይሰንስ እንዲሆኑ ለሚለው መልስ ነበረ ይሄ ኤፍፒጂ ፎሬን ፋርማሲ ግራጁዌትስ ኢኩቫለንስ ኤግዛሚኔሽን የሚባለው ያተቋቋመው እና ያኔ ሲነግረኝ ገና 3ኛ ዓመቱ ነበረ ያ ፈተና ስታብሊሽ ተደርጎ ገና 3 ራውንድ ነበር ያደረገው። ስለዚህ ቬሪ ፊው ፒፕል ናቸው የሚያውቁት፣ በጣም ጥቂት ነበሩ። እና እንግዲህ እኔም አንዱ ነበርኩ። እንትና ሌላ አሁን ዩስ ወርክ ፎር ጃይንት ግን አሁን የለም። አንድ ሌላም ልጅ ነበር። ሌሎቹ አፍሪካኖች ነበሩ አብሬያቸው ማጠናቸው የነበሩት። እና እሱ መኖሩ ፋርማሲ ዲግሪ 5 ዓመት አድርገውታል። 5 ዓመት ባችለር ዲግሪው 5 ዓመት መሆን አለበት። የ4 ዓመት ያለውን አይቀበሉም። አት ዋን ፖይንት የኢትዮጵያ ፋርማሲ ስኩል 4 ዓመት ብቻ ሆኖ ነበር እና ያኔ በ4 ዓመት የተማሩ ልጆች ተቸግረዋል ከ2003 በኋላ እንጂ 5 ዓመት የተማሩ ሰዎች መጥተው ይህ ፈተና ተፈትነው ካለፉ 1500 ሰዓት ኢንተርንሺፕ ይባላሉ። አዛን ኢንተርን ፋርማሲ ቴክኒሻን ሆነው መስራት ይችላሉ። ያንን ካረጉ እና ከዛ በኋላ የላይሰንሲንግ ኤግዛምን ወስደው ላይሰንስን መሆን ይችላሉ። ጥሩ ሜዲካል ፊልድ ኢንጀነራል ጥሩ ነው። አሁን በሜዲሲንም ስቴፕ 1 ስቴፕ 2 ስቴፕ 3 የሚሉት ፈተና አለ። እሱን አልፈው ወደ ሜዲካል ስኩል ሳይገቡ ቀጥታ ወደ ሬዚደንሲ ስፔሻላይዜሽን የሚሄዱበት አቲክ በላቦራቶሪም ያለ ይመስለኛል፣ በነርሲንግም አለ። የሜዲካል ፊልድ ጥሩነቱ ከዜሮ መጀመር የለባቸውም። ፋርማሲም እንደዛው ነው እና እሱ ነው እንግዲህ እንደመጣው ሳየው ሌላ አማራጭ የለም። በቃ this is the only choice
እና ያን ሃይ ስኮር እንዳመጣ ያደረገኝ ሃው ስኬርድ መሆኔን ነው የሚያሳየው። ምክንያቱም እሱን ካላለፍኩ ሌላ 5 ዓመት ላጠፋ ነው ትምህርት ቤት ማለት ነው። ዘሴም ባችለር ዲግሪ ለማግኘት ሌላ 5 ዓመት ላጠፋ ስለሆነ የዛ ስኬርድ መሆን ነው 10 hours 7 days a week ነንስታፕ 5 ወር ነው 6 ወር ያጠናሁት። ያኔ በአመት አንዴ ነው የሚሰጠው ፈተናው። ለክሌ 6 ወር በፊት 7 ወር በፊት ነው እንደዚህ ነበር የመጣሁት እና እንደዛ ለማጥናት ያስቻለኝ ማለት ነው እንጂ ሜቢ ሌላ ምርጫ አማራጮች ቢኖረኝ እንደዛ ባይሆን አይ ዶንት ኖ ስኮሬ ያን ያህል ከፍ ይበል አይበል አላውቅም፣ ግን አትሊስት አይ ዋዝ ስኬርድ እና ሌሰን ውስጥ ነው በተለይ እንደዚህ ዲግሪ ያላቸው ሰዎች እዚህ ሀገር መጥተው መቀየር እንደሚችሉ ኦፖርቹኒቲው እንዳለ ነው እዚህ ላይ የሚያሳየው። አይ ቲንክ ሜቢ የመጀመሪያው ልትሆን ትችላለህ። ኢትዮጵያ ያን ኤፍፒጂኤሲን በዛ በኩል ያለፍክ እና በጣም የሚገርም ነው። ደስ ይላል። አይ ደግሞ እሱም ብቻም አይደለም። ምናልባት ወደ አሜሪካ ስትመጣ የፒኤችዲን ጭንቅላት ውስጥ እያውጠነጠንክ የመጣኸው የፒኤችዲን እያሰብክ ነው እና ከዛም ብዙ ጊዜ እዚህ ያሉ ሐኪሞች እንግዲህ በተወሰነ መልኩ የማውቃቸው ሬዚደንትሺፕ ከገቡ በኋላ ወዲያው ነው ፌሎሺፕ የሚገቡት። ፌሎሺፕ ካልገቡ አንዴ የኢንተርናል ሜዲሲንን ብሩን ከቀመሱ በኋላ ተመልሶ ወደ ፌሎሺፕ ለመግባት በጣም ዳገት ይሆንባቸዋል እና አንተስ ወደ ሬጅስተርድ ፋርማሲ ሆነሃል፣ ጥሩ ደሞዝ እያገኘህ ነው እና ከእንደገና ወደ ትምህርቱ ለመመለስ ምንድን ነው እንትን ያለ? እሱ ነው የድሪም እሱ ነው የመጽሐፉ ዋናው ዓላማ ምንድን ነው? ፋሎዊንግ ዩር ድሪም ነው። ምክንያቱም ዘ ሆል ፖይንት አሜሪካ እንድመጣ አንዱ የገፋፋኝ ነገር አይ ሃቭ ቱ ጌት ማይ ተርሚናል ዲግሪ ወቴቨር አይ ስተዲ ተርሚናል ዲግሪ ማግኘት አለብኝ ነው እና የስ ከዛ በኋላ ፋርማሲ ላይሰንስ አመጣው። በጊዜው ጥሩ ደሞዝ ነበረ የሚከፍሉን። ባለቤትን አስተምር ነበረ። ምንም ፋይናንሻል ችግር አልነበረብንም እና ያው በዛው በጊዜው ማለት ነው። አሰብኩት 2 ዓመት ሰራው ራይት ሄድ። ባይ ዘ ዌይ ይገርምሃል ያኔ የነበረ ፋርማሲ ፕራክቲስ ቬሪ ኢንትረስቲንግ ነበረ። ራይት ሄድ የሚባል አሁን የተወሰኑ ሲቪኤስ ነው እንደዚህ ገዝቷቸዋል። ፋይናንሻል ችግር ኖራቸው ባንክረፕሲ ሞልተው ግን ታይም ነበረን። እንዳሁኑ እንደዚህ እንደምታየው ኮሚኒቲ ፋርማሲ ቢሃይንድ ካውንተር ተደብቀን አልነበረም። ከከስተመር ጋር በጣም ኮኔክሽን ነበረን። ክሪስመስ ሲመጣ ኩኪዎች ያመጡልናል፣ ካርድ ያመጡልናል። አንዳንድ ጊዜ ይገርምሃል በጣም ኢንቲሜት የሆነ ኢንፎርሜሽን ሲክሬት የሆኑትን ነገር ከመድኃኒት ጋር የማይገናኝ ሁሉ ኦልሬዲ ትረስት ቢልድ ስላደረጉ ያማክሩናል። ዘይኖ ለእኛ የነገሩን ነገር የትም እንደማሄድ ስለሚያውቁ እና ቆሜ ብዙ አዋራቸው ነበረ። ምናማዋራቸው ሰዎች ነበሩ። አንዳንዴም ደግሞ ኮምፓሽኔት የምትሆንበት ጊዜ አለ። እኔ ያኔ ፋርማሲ በፕራክቲስ በማድረግበት ጊዜ እንትን ራይት ሄድ HIV ነበረ። አንድ መድኃኒት ነበር ኤዚቲ የሚባል 1 ዓመት እድሜህን ይጨምረዋል። እና ጭቅጭቁ ምን ነበረ? ኦል ዘ ዌይ ታመው በጣም ከታመሙ በኋላ ኤዚቲ ጨምረን 1 ዓመት እናኖራቸው ወይስ እርሊ ጀምረን እንደው ትንሽ ቫይረሱን ቢቀንስላቸው? በጣም ጭቅጭቅ ነበር እና መጨረሻ ላይ ጋይድ ላይኑ የወጣው ምንድነው HIV-ን ሰፈር ያርጉና በቃ እንትናቸው ሲዲሲ ካውንቱ ከ500 በታች ምናምን ሲሆን ዜን ኤዚቲ እንስጣቸውና 1 ዓመት ይቆዩ የሚል ነበር እና 2 በሽተኞች ነበሩኝና በቃ እና ኤዚቲ ነው ዲስፔንስ የምናደርግላቸው እና ቆሜ ያዋራቸዋለሁ እና አይ ፊል በቃ እያዋራኋቸው እነዚህ ሰዎች እኮ የዛሬ ዓመት አላገኛቸውም። ቢኮዝ አይ ነው ከ1 ዓመት በላይ ሰራም ሬዚስታንስ ይፈጥራል ኢሚዲየትሊ ቫይረሱ እና ከዛ በመድኃኒቱ ፌክ መሆን ይጀምራል። እንዳልኩትም ኦፍኮርስ ከ1 ዓመት በኋላ ሁለቱም መምጣት አቆሙ ማለት ነው። እንዲህ አይነት ታሪኮች ታይ ነበረ በጊዜው ማለት ነው። እንዳሁኑ እንደዚህ በጣም ሄክቲክ አልነበረም የፋርማሲ ፕራክቲስ። ኮኔክሽን ይኖርሃል ከሰው ጋር፣ ብዙ ትረስት ያደርጉሃል፣ ታይም ነበረን ለማውራት የመሳሰለው ነገር እና ከዛ
አየሁት። አሜሪካ ሀገር የመጣሁት ለመማር ነው። ኦልሬዲ ላይሰንስ ፋርማሲስት ነኝ። ኢትዮጵያም ፋርማሲስት ነበርኩ። ደሞዝ ነበረኝ፣ ኢትዮጵያም ደሞዝ ነበረኝ። ሶ ዋት ዘ ዲፍረንስ እዚህ ድረስ ያስመጣኝ ምንድን ነው ማለቴ? አሁን እኮ እንደምንም ብዬ 3-4 ዓመት ፈጅቼ ኢትዮጵያ የነበረኝን ስታተስ ነው አሁን አችብ ያደረኩት። ሶ ዋትስ ኔክስት ምንድን ነው ከዚህ በኋላ ማድረግ ያለብኝ ብዬ ሳስብ መማር አለብኝ የሚል ነው። ስለዚህ ትንሽ ዲቤት ነበረኝ። ሎው ስኩልም መግባት ፈለግኩ። ሌላም ግራጁዌት ፕሮግራም አሰብኩና አስቤ ቢኮዝ ኦፍ ኮኔክሽን ከበሽተኞቹ ጋር የነበረኝ ኮኔክሽን እንትን የማረገውን ኮንትሪቢዩት የማረገውን ነገር ምናምን ሳየው አይ በዚሁ በፋርማሲ ብቀጥል ይሻላል ብዬ ነው እንግዲህ ያኔ ፖስት ቤዝ ዶክተር ኦፍ ፋርማሲ ፕሮግራም ነበር። ለክሊ ዩኒቨርሲቲ ኦፍ ኦሃዮ ወደ 25 ስኩል ኮኔክት አድርጌ ተጻጽፌ እነሱ ፉል ስኮላርሽፕ ሰጡኝ እና it was not easy. I had to quit my job. እንደ ድሮ ናን ትራዲሽናል የሚባል ነገር ፋርማሲ ፕሮግራም አልነበረም። ባለቤትም ትምህርት ቤት ላይ ነበረች። እሷም ሻስቱ ትራንስፈር ቱ አናዘር ስኩል እና በዛ ኦሃዮ ሙቭ አድርገን ሄድን ማለት ነው። ሶ አም ግላድ አይ ዲድ፣ ምክንያቱም ላይፍ የተቀየረ ከዛ በኋላ። ያኔ ከኔ ጋር ይሰራ የነበሩ ልጆች አበሾችም ነበሩ እዚህ ሀገር ተምረው they chose to stay እና ያው እስከ መጨረሻው ድረስ for the following 20-25 years ያንኑ ስራ ሲሰሩ ነው የኖሩት። they may be happy። እኔ ግን ኢንተርናሊ ሳቲስፋይድ አልነበርኩም እና አይ ቲንክ ሌሰኑ የሚመስለኝ ፎሎዊንግ ዩር ድሪም ነው። አንዱ የዚህ የመጽሐፍም ትልቅ ነገር ምንድን ነው፣ እኔ አይቭ ኔቨር ሲን እስከ ዛሬ ሁሉ ዓመት 30-60 ምናምን ዓመት ስኖር ለምን ተማርኩ ብሎ ሪግሬት ሰው ሲያደርግ ሰምቼ አላውቅም። አይ ዶንት ኖ እናንተ ሰምታችሁ እንደሆነ እንጂ ኤጁኬሽን ኢዝ ሳምቲንግ ዛት ዩ ኔቨር ሪግሬት። ብዙ ነገር ሪግሬት የምናደርጋቸው ላይፍ አሉ፣ ግን ኤጁኬሽን ኢዝ ናት ዋን ኦፍ ዘም። እንዲያው ደሬ እንዲያው በዚች ላይ አንድ ጥያቄ ባነሳ ስለ ሳክሰስ መቼም ሲወራ ሁሌ አሁን ዶክተር ብስራት ሲያወራው በጣም ነገሮች በቀላሉ ያለፉ ሊመስል ይችላሉ እና ብዙ ቻሌንጆች እንዳሉ ያስታውቃል። ምክንያቱም ኢትዮጵያ ነበር፣ ከኢትዮጵያ ተምረህ ጨረስ፣ ከዛ ወደ አሜሪካ መጣ፣ እዚህ ደግሞ ራሱን የቻለ ሌላ ዓለም ሌላ ቻሌንጅ ይዞ ይመጣል እና እንዲያው was there a moment አንተ በቃ አይ ጌቭ አፕ አድርጌያለሁ በቃ በዚህ ሀሳቤ አሁን ይሄን ድሪሜን የምቀጥልበትን መንገዱን ቻሌንጆቹ በጣም በዝተውብኛል እና ጊቭ አፕ አድርጌያለሁ ያልክበት ጊዜ ነበረ ወይስ እንዴት ነበር? እንደዚህ አይነት ነገር ከነበረ እንዴት አለፍከው ያን ቻሌንጅ? እንዲያው ይሄ ጥሩ ያስተምራል ብዬ ስለማስብ ነው። ነገሮች ቀላል እንዳልሆኑ፣ በአንድ መንገድ ቀጥ ያለ መንገድ እንዳልሆነ ሳክሰስ የሚመጣውን እሱ ለማሳየት ብዬ ነው። ብዙ አሉ፣ ግን አትሊስት እንደው አንዱ በባለቤቴ በኩል ያለው ነው ሪሊ ሪግሬትድ። ምክንያቱም እኔ ፋርምዲ አግኝቼ ወደ ኦሃዮ ሙቭ ሳረግ እሷ ዩዲሲ 3ኛ ዓመት እየጨርሰች ነበረ። 1 ዓመት ብትጨምር አካውንታንት ነች። 1 ዓመት ብትጨምር ኖሮ ግራጁዌት አርጋ ብንሄድ አትሊስት ዲግሪ ይዛ ከኔ እኩል ወይ ለማስተርሷ ትገባ ነበር። ግን አላሰብኩትም ያኔ። ሙቭ አረግን። ዩኒቨርሲቲ ኦፍ ቶሌዶ የእሷን እንትን ካሪኩለም ሪቪው አድርገው አይ ዩዲሲ አክሬዲት የሚያደርገው ኢንስቲትዩሽን ከኛ የተለየ ስለሆነ እነዚህን ኮርሶች አንወስድልሽም ብለው ቴክኒካሊ መልሰው 2ኛ ዓመት ነው የከተቷት። እንደውም 1ኛ ዓመት መጨረሻ ላይ ነው የከተቷት። ሰው ሎስ ላይ ከየር ኤንድ ሃፍ ኤኒዌይ ቀጠልን። እሷም አክሰፕት አደረገችው። ኦኬ ብላ መማር ጀመረች። ከዛ በኋላ እኔ ጨርሼ ስወጣ ኦልሞስት እሷም ልትጨርስ 1 ዓመት ሲቀራት ነበር። ከዛ በኋላ ደግሞ የመጀመሪያው ስራ ያገኘሁት ቦታ ደግሞ ኢሊኖይ ውስጥ ነው። ከሺካጎ ላይክ 2 hours ድራይቭ ዩኒቨርሲቲ ኦፍ ኢሊኖይ ያለበት ቦታ ነው እና እዛ ስሄድ እሷም ያው ጆይን ስታረገኝ ዩኒቨርሲቲ ኦፍ ኢሊኖይ ስንገባ እነሱ ደግሞ የዩኒቨርሲቲውን ቶሌዶውን ደግሞ የተወሰነ ደግሞ ክሬዲት ጣሉባት። የስ ዩኒቨርሲቲ ኦፍ ኢሊኖይ በጣም በተለይ በአካውንቲንግ በጊዜው አት ዛት ታይም
ከአሜሪካ እንደውም ሶስተኛ ነን ብለው ነበር የሚሉት በቢዝነስና በቢዝነስ ሳይሆን በአካውንቲንግ ዲፓርትመንት እና ሃይሊ ኮምፔቲቲቭ ነበር ትምህርት ቤቱ እና መግባት እንኳን አልቻለችም። እና ሰውየው ስጠይቀው እኔ ሰመር ላይ ነው እንግዲህ ያው ሜይ ላይ ግራጁዌት አድርገን ጁን ላይ ስራ ጀምሬ ሄጄ አድሚሽን ኦፊሰሩን ሳነጋግረው እኛ እኮ በማርች እና በፌብሩዋሪ ነው አድሚት አድርገን የጨረስነው። አንተ እኮ አሁን ዚስ ኢዝ ጁን እንዴ ምንድን ነው የምታወራው ነው እኮ ያለኝ። እና ስጠይቀው እባክህ እንደው እንደዚህ ነው ቤት ሳዋራው ኦንሊ ቲንግ ነግርህ የምችለው ኦልሬዲ እዛ ቶሌዶ ዩኒቨርሲቲ ውስጥ ተማሪ ስለሆነች አዘ ቪዚቲንግ ስቱደንት መምጣት ትችላለች እና የተወሰኑ ኮርሶች ወስደን በአሁን ለኔክስት ሴሜስተር ሆፕፉሊ አድሚሽን እንደ ትራንስፈር ስቱደንት ልናደርግ እንችላለን ብሎ ከዛ መታ 3 ኮርሶች ሌሎቹ ሬጉላር ስቱደንት ተምረው ሬጅስተር አድርገው ጨርሰው ያልሞላ ክላስ ፈልጋ 3 ክላሶች ወስዳ ለክሊ 2ቱን ኤ 1 ቢ አመጣች። ጎበዝ ነች ትምህርት ላይ እሷ። አላሱን ይዤ ሲሄድ ሂስ ኮንቪንስድ በቃ ይህች ልጅ ሰክሰስፉል ለሆን ልትሆን ትችላለች ብሎ አድሚት ሲያረጋት ሰው ሺ ሀስት ጎ ባክ ደግሞ የተወሰነ እንደገና እና እኔ እንጃ በ4 ዓመት የምትጨርሰውን ነገር 6-7 ዓመት ሳይፈጅባት አይቀርም ቢኮዝ ኦፍ ሚ እኔ 10 ጊዜ ኢንተረስቲንግ እንትን ነው። በጣም ኢንተረስቲንግ እንትን ነው። የባለቤትንም እንትን መጽሐፉ ላይ በደንብ ገልጸኸዋል። ውለታ እና ይህ መጽሐፍ አየህ እንድጽፍ አንዱ ያደረገኝ ነገር ሴቷ ልጄ ቤዛ ማለት ነው አይ ዋንት ቱ ኖ ዩር ስቶሪ የሚል ለክሪስመስ አንድ ባዶ ውስጡ ስከፍተው ባዶ ነው መጽሐፍ ሰጠኝ። ከላዩ ላይ ማይ ፓረንትስ ማይ ዳድስ ስቶሪ የሚል ነው። ዌር ኢዝ ዘ ስቶሪ ስላል እሱንማ አንተ ነህ የምትጽፈው ብላኝ በሱ ጀምሬ ነው እዚህ ቦታ ያደረስ። ስለዚህ ለእሷም ስለሰጠቻት ብዙም ስለሷ በጣም ከኔ ጋር በጣም ኢንፍሉዌንስ ካልሆነ ሰው ትጽፋለች ብዬ በጣም ዲቴል ወደ የእሷን ላይፍ አልጨመርኩትም መጽሐፍ ውስጥ። እና እንግዲህ እዚሁ ከኤጁኬሽኑ ሳንወጣ አንድ ሞመንት አለ አይ ቲንክ ለብዙ ኢትዮጵያኖች እንደ ትምህርትም ይሆናል ብዬ አስባለሁኝ። እና አንተ እንግዲህ ያው በሕክምናው ዙሪያ ነው ያለኸውና ዶክተሪን ፋርማሲን ያጠናኸው ማስተርስን ፒኤችዲህም ሁሉም አጠቃላይ ብዙዎች በዛ ዙሪያ ላይ ነው። እና ያው ይሄንኑ በዘር ማስተላለፍ ፈልገህ ልጅህን ሜዲሲን እንድትገባ እንግዲህ ሞቅ ያለ ብር ከፍለ ሰመር ካምፕ አስገባሃት። እሷን አስገብተህ እዛ እንግዲህ በደንብ ኦብዘርቨርሽፑንም ምኑንም አይታ ከዛ ኦብዘርቨርሽፑ ሊያልቅ ሲል ያው ፒክስ ታረጋት ያው ሜዲሲን እንደምትመርጥ ነበር ሀሳብህ። እና ያ ሁሉ ብር ያ ሁሉ ሀሳብ እንዴት ነው ልፋትህና ሀሳብ ተሳካወይ ነው? ያ ያደረግኩት ምንድን ነው እዚህ ጆርጅ ዋሽንግተን ዩኒቨርሲቲ የሰመር ካምፕ አላቸው 3 ሳምንት ነው እና 3 ኤሪያስ ነው ያላቸው። የሎ አለ፣ ፖለቲክስ አለ እና ሜዲሲን ነው ያለው። የእሷ ደግሞ እንትን እውቀቷ ግሬዶቿን ሳይ ሃይ ስኩል ሊትራሊ እኩል ነው። የማትሱም የእንግሊሹም የሳይንሱም ሳይንስ በሙሉ የምታገኘው ግሬድ ሺዝ ናት ኤ ፕላስ ተማሪ አይደለችም። ሺዝ ቢትዊን አራውንድ ቢ ፕላስ ተማሪ ነች። ኦቨርኦል ፕራይቬት ስኩል ነው ሃይ ስኩል ያስተማርናት እዚህ ኦንሊ ያለ የካቶሊክ ስኩል እና አይ ከን ሲ የትም ፊልድ ብትገባ እኩል ነው ሰክሰስ ማድረግ የምትችለው ነው። አሁን ወንዱ ልጄ እንግሊሽ ላይክ 99 ያመጣና ማትሱን ሜቢ 60 ነው የሚያመጣው። ሶ አይ ከን ሲ የት መግባት እንዳለበት ይክንቴል። የእሷ ግን እንደሱ አልነበረም እና ስለዚህ ለምን ሕክምና ውስጥ አትሞክርም ብዬ እዚህ ፕሮግራም ውስጥ ሳይን አፕ አደረኩኝ። $3,000 ነበር የሚከፈለው። 3 ሳምንት ወሰዷት። እዛው ነው የሚያድሩት ምን የሚሉት እና እንዳልከው የተለያየ ሰርጀሪ ዲፓርትመንት ወስደዋታል፣ ሜዲሲን፣ የተለያየ ፋሚሊ ፕራክቲስ እና አብረው ክሊኒክም ገቡ። ሰርጀሪ ማየች፣ ፕሮሲጀርም ሲደረግ ከበሽተኛ ጋርም ማዕት ነገር አድርገዋት 3 ሳምንቱ ሲያልቅ አይ ዌንት ቱ ፒክ ሄር አፕ ማለት ነው። ፒክ ላረጋት ሲሄድ ኦፍኮርስ የመጀመሪያው ጥያቄ ሰው እንዴት ነበረ ነው ያልኳት።
እና እሷ ደግሞ የመለሰችልኝ ጥያቄ መልስ መጀመሪያ ኤክስፔክት ያደረኩት ጥሩ ነው፣ እንደዚህ ነው ምግቡ ምኑ ላይፉን አይነት ነገር ነበር ኤክስፔክት ያደረኩት። እሷ ስትሬት ነው ጥያቄው ምን እንደሆን ገብቷታል። አይ ናው አለች፣ ናው ዳድ አይ ኖ ፎር ሹር አንድ በትክክለኛ ነገር ያማቀው ነገር ሕክምና ለእኔ ሊሆን አይችልም አለች። ታስማማኝ። በቃ ከዛ በኋላ እኔና እሱ ስለ ሕክምና አውርተን አናውቅም። ዛወዘት እግዚአብሔር ረድቷት ያው ኢንጂነር ሆነች፣ ኬሚካል ኢንጂነሪንግ። ያው ከኬሚስትሪ ትንሽ አራቀችም፣ ኬሚካል ኢንጂነር ሆነች። እሱንም አንድ 3 ዓመት እንዲህ 4 ዓመት ፋክትሪ ውስጥ ሰርታ እዛው አልወደደችም። ወደ ማኔጅመንት ገባለሁ ብላ ኤምቢኤ ተማረች። አሁን ማኔጅመንት ውስጥ ነው ያለችው። ግን አትሊስት እዛው ፋክትሪ ኢንዱስትሪ ያለበት ካምፓኒዎች ውስጥ ነው። ግን እንደ ማኔጅመንት ካምፓኒ ኦፍኮርስ ኤምቢኤ ከንቴዩ ደሞዟን ደብል ነው ያደረገላት። ኢንተረስቲንግ ነው። ብዙ ኢትዮጵያኖች ያው ኮመን ነው። አንተ እንኳን ያው እንትኑን አይተህ ነው የትምህርት ዝግጅቷን አይተህ ነው። ግን አብዛኞቹ ኢትዮጵያኖች ያው ኢትዮጵያም እያለን ወይ ኢንጂነሪንግ ወይ ሜዲሲን እንደዚህ ነው እና እዚህ ሲመጣ ደግሞ በጣም እንትኑ ገበታው ብዙ ነው እና እሱ ምርጫም የልጆችንም ኢንተረስት ማየቱ መልካም ነው። ሌላ ምናልባት በጣም አንድ ኢንትረስቲንግ በተለይ ከኢትዮጵያ ለሚመጡት ላይን አፋሮቹ አበሾች ይጠቅማል ብዬ የማስበው ስራ ላይ የድርድርን እንዴት ነው? አሁን ለምሳሌ አንተ ፋርማሲ ተቀጥረህ አንድ ቦታ አይ ልለቅ ነው በቃኝ ብለህ ስትሄድ ኦፈሩን ጨመሩልህና ዋው እንደ የድል ነገር ነው። የሚገርምህ ነገር ባለቤቴ ስትጨርስ እኔ ኦልሬዲ ስራ ነበረኝ ያኔ ሆስፒታል ውስጥ እሰራለሁ። ክሊኒካል ፋርማሲስት ሆኜ ዳንቪል የሚባል ስሞል ኢሊኖይ ውስጥ አነስ ያለ ሆስፒታል ውስጥ እሰራ ነበር እና እሷ ደግሞ ዩኒቨርሲቲ ኦፍ ኢሊኖይ ጨረሰች። ስትጨርስ ኦፍኮርስ ፎሬነር ቋንቋ ችግር አለ፣ ሴት ነች፣ ጥቁር ነች እና የስራው ነገር በዚህ ላይ ኤክስፒሪየንስ የላትም። አካውንቲንግ ደግሞ እንደ ሜዲካል ፊልድ ጃብ ኦፖርቹኒቲው አለ፣ ግን ቅድሚያ የሚሰጧቸው ሌሎቹ የዚህን ሀገር ሰዎች ነው እና ምንድን ነው ያልኳት ነገር ኤኒዌር ኢን ዩናይትድ ስቴትስ ስራ ፈልገሽ ግቢ። ምክንያቱም አንቺ በሄድሽበት ቦታ ወይ ሆስፒታል አለ ወይ ፋርማሲ አለ ወይ ነገር አለ፣ ስለዚህ እኔ ያገኛለሁ። ያኔ በጣም ሾርቴጅ ነበር ፋርማሲ ሪሊ ስራ ማግኘት ኢስናዳን ኢሹ። ስለዚህ እሱ ነው ያልኳት እና ለክሊ እሷም ኢንተርቪዎች ነበሯት 3 ከ3ቱ ኢንተርቪው አንድ ኦፈር አገኘች እና ፒዮሪያ የሚባል ከተማ ሙቭ ማድረግ ነበረብን እና እዛ ካተርፒለር የሚባል ካምፓኒ ነው፣ ኢትዮጵያን ብራንች አላቸው። እዛ ውስጥ አካውንታንት ሆና ተቀጠረች እና እዛ ሲሄድ 2 ሆስፒታሎች ነበሩ። ሴንት ፍራንሲስ ይባላል አንደኛው እና መጀመሪያ ሴንት ፍራንሲስ ትልቁ ሆስፒታል ስለነበረ እዛ አፕላይ ሳረግ ተቀበሉኝ እና አዘ ክሊኒካል ፋርማሲስት ተቀበሉኝ እና እዛ መስራት ጀመርኩ። እና አንዱ እንግዲህ እዚህ ላይ ማንሳት በፈልገው ነገር አሜሪካ መተን ኦልሞስት 7 ዓመት እኔ ስማር እሷን ሳስተምር አንድ የወሰነው ነገር ተጋብተን ልጅ መውለድ አንችልም። ምክንያቱም አቴንሽናችን ይበታተናል፣ ለልጁም በቂ አቴንሽን መስጠት አንችልም፣ እኛም ትምህርታችን ተጓጉላል ብለን 7 ዓመት ያህል ልጅ ሳንወልድ በትዳር አብረን ግን ኖረን ነበር እና ዛትስ ፓስብል። አንዳንድ ጊዜ ትዳር መኖሩ በጣም ይጠቅማል፣ ግን ትዳር ኖረ ማለት ደግሞ ኢሚዲየትሊ የልጅ ኃላፊነት ውስጥ ይገባል ማለት አይደለም። ስለዚህ አንዳንድ ሰዎች የሚያስቡት ካለ ትዳር ነገር በሚመለከት በተለይ ጉድ ሌሰን ማለት ነው። ትዳሩና ልጅ አብሮ መሆን አይችልበትም፣ አትሊስት አቺቭ እስከምታደርጉት ድረስ ጎላችሁን። ምክንያቱም አንዳንዴ ኦፖርቹኒቲ እንዴት እንደሚመጣ አታውቅም። መጽሐፍ ቅዱስ ላይ ምን ይላል መሰለ? የሰለሞን የጻፈው ላይ ሀብትና ንብረት ከእናት ከአባት ይወረሳል፣ አስተዋይ ሚስት አስተዋይ ትዳር ግን ከእግዚአብሔር ብቻ ነው ይላል እና ያ ኦፖርቹኒቲ መቼ እንደሚመጣ ስለማያውቁ አንዳንድ ሰዎች ሁሉ ነገር ብሎክ አድርገው ማውቃቸው ሰዎች አሉ፣ ሰክሰስፉል ሴቶች በተለይ ሆነው ግን ወይም ሬዲ ቱ ጌት ሜሪድ የለን ኦፖርቹኒቲ አይገኝም እና በዚህ በአጋጣሚ
ሌሰን ለማድረግ ማለት ነው። ሶ ምንድን ነው የሆነው? እና ያኔ ያው ልጆች መውለድ የመጀመሪያ ልጅ የወለድ እናት እዛ ሆነን ነው እና ኮንፈረንስ ላይ ፕሬዘንት ያው ሪሰርች ሰማው የማስተርስ መማር በጣም ወደ ሪሰርች እንድታዘነብል ያደርጋል። የዳክተር ኦፍ ፋርማሲ ዲግሪ የክሊኒካል ዲግሪ ስለሆነ ፕራክቲሱ ላይ ነው የምታተኩረው። ማስተርስ እና ፒኤችዲ ግን ሪሰርች እና ያ የማስተርስ እንትኑ ስለነበረኝ እዛ ሆስፒታል ውስጥ እያለን በሃርት ፌለር ላይ ሪሰርች ዴታ ኮሌክት አድርግ ነበር የተለያየ እና ናሽናል አሶሲዬሽኖች አሉ በፋርማሲ የተለያዩ ኤስኤችፒ ፒኤችዲ የሚባሉ እና እነዛ ሁሉ አፕላይ አድርጌ እዛ አይ ዋዝ ዋን ኦፍ ዘ ስፒከርስ ቶፒኩን አክሰፕት አድርገውኝ ፕሬዘንት ሳደርግ የሆነ ከፒዮሪያ የመጣ ሌላ ሰው አገኘው እዛ ኦዲየንስ ውስጥ የነበረ በአጋጣሚ ይሁን ወይ እኔን ስም አይቶ ከፒዮሪያ መሆኑን አይቶ ይሁን አምናሹር እና እኔም እኮ ፒዮሪያ ነው የምኖረው የት ነው የምትሰራው ሲለኝ እንደዚህ ሴንት ፍራንሲስ የሚባል ነው የምሰራው እና ያዋራን ጀመረ። እኔም እኮ ቆይቻለሁ አክቹዋሊ እንደዚህ ነው በሚል አወራን። አይ ዲድንት ኖው ለካ ኢንተርቪው ያደረገኝ ነው እሱ የዛ የሆስፒታሉ ዳይሬክተር ነው። I didn't know it was an informal interview. ኢቫሉዌት እያደረገኝ ነው ልቅጠረው። ምክንያቱም የክሊኒካል ኮኦርዲኔተሩ በሙሉ የክሊኒካል ሲኔሪዮን ሃንድል የሚያደርግለት ሰውዬ ለቆበት ሰው እየፈለገ ነው እና እሱ ነው እንግዲህ ከዛ በኋላ አንተ ግዛ ምንድን ነው አክቹዋሊ ግን የምትሰራው ስለው አይ እኔ እኮ የፋርማሲ ዳይሬክተር ነው ደነኝ አለ እና ብጋብዝህ ትመጣለህ ወይ እኛ ጋር መጥተህ ለፋርማሲስቶቹ ፕሬዘንት ማድረግ ትችላለህ ወይ ወይን ቶፒክ ወይ ተመሳሳይ ቶፒክ ስለዚህ አቢ ሃፒ ከዛ ፕሬዘንት ሳደርግ በቃ he was very close so what can I do እኛ ጋር መጥተህ እንድትሰራ ምን ኦፈር ላክ አለኝ። አይ እኔ at that time ልጅ ወልደናል ዊኬንድ እና ኢቭኒንግ ያሰሩን ነበር እዛኛው ሆስፒታል። እኔ ዊኬንድ መስራት አልፈልግም ኢቭኒንግ መስራት አልፈልግም 9 to 5 ጃብ ነው ያው ፋርማሲ ሆስፒታል 24 ሰዓት ክፍት ስለሆነ somebody has to be there all the time አይ እሱማ ቀላል ነው እና እኔ እንደውም ደሞዝ ሁሉ ጨምርልሃለሁ ብሎ እዛ ከሚሰጡኝ ወደ 7-8 ሺህ 10 ሺህ ብር ገደማ ጨምሮ ወሰደኝ ማለት ነው። ኦኬ እኔ አውስ ሃፒ እና ሄጄ ሬዚግኔሽን ለዛኛው እኔ እንደዚህ ሪስፖንድ ያደርጋልም ብዬ አላሰብኩም። ሬዚግኔሽን ሳገባ ለምንድን ነው የምትሄደው አለኝ። ዊኬንድ አልሰራም፣ ሁለተኛ ገንዘብ ጨምሮልኛል። ስንት ብር ጨመረልህ? ይሄን ያህል። ኦኬ ጊቭ ሚ አናዘር ዴይ አለቃዬን ላነጋግር ብሎ ኔክስት ዴይ አነጋግሮ ኦኬ ዊኬንድ አትሰራም ደሞዝም ጨምርልሃለን አለኝ። በጭራሽ ኤክስፔክት ያደረኩት ነገር አልነበረም። ሶ ቴምፕትድ እና የእውነቱን ነው እንግዲህ ብዬ ሄጄ አይ አምና ካሚንግ ሶሪ በቃ አንተ ሞቲቬሽን አልሆነልኝ ለእኔ አንተ ኦፈር ያረከኝን በሙሉ ኦፈር አድርገውኛል። ስለዚህ ኦልሬዲ የለመድኩት ይሻለኛል። ለምን አዲስ ከሚሄድ ገና እንደ አዲስ ከምለምድ በኋላ ስለው ኖ ቆይ እንደገና ብሎ ጌሚ አዲሽናል ሳይና ቦነስ ደሞዝም ትንሽ ጨመረልኝ። ከዛ አሁን እንትን አይ ፌል ሶ ባድ እንደገና በመካከል እንዲያለ ማለቱ በጣም ከበደኝ። ግን ኦፈር ያደረገኝን በቃ ከዛ ተነስቼ ሄጄ አይ ዶንት ኖ እንዲህ ማለት አይገባኝም ነበር፣ ግን ሀው ዴት ሲለኝ አይ ምን መሰለህ ስንቀጥርህ አለኝ። እዚህ ላይ ነው እንግዲህ ሜድ ዲሲዥን ስንቀጥርህ ሎስት ፋርማሲስቶች ከሚቀጠሩበት ጥቁር መሆን ፎሬነር መሆን አክሰንት መኖሩ ነው እንግዲህ ዝቅተኛው የደሞዝ ስኬል ላይ ነበር ያደርግንህ እና ብዙ ሩም አለኝ አንተን ለመጨመር እና አይከን ቢት ያን የሰጡን ብሎ ሲለኝ አዘንኩ በዛ በቃ እና ኦኬ አይ ኢትስ ኦኬ ዛት ፋይን ታንክ ዩ ብዬ ስራ ቀየርኩ። በዛ ምክንያት ሰውየውም እንዳለው ቃሉን አከበረ። ያለኝን ሁሉ ወደ ሃዋርድ እስከመጣ ድረስ እሱ ጋር ነበር የምሰራው እና ዛትስ ስቶሪ። እና ይሄ ኦፖርቹኒቲዎች ይመጣሉ አንዳንድ ጊዜ። እንግዲህ ከዚህ ውስጥ ሌሰኑ ምንድን ነው? እኛም ተማሪዎች አሁን ሮቴሽን ምን ስንልካቸው ሉክ
ማን እንደሚያያችሁ አታውቁም። ሶ ዌን ዩ ዱ whatever you do it your best, give it your best. ኦፖርቹኒቲ ይመጣል ብላችሁም ሳይሆን ግን ያ your best will bring you more opportunities። መቼ በር እንደሚያንኳኳ አታውቁም እና that should be the lesson። የኔ ሰክሰስ ማድረግ እዛ ደሞዝ መጨመር አይደለም እዚህ ላይ ኢምፖርታንቱ፣ ግን ምንድን ነው ከዚህ የሚወሰደው ሌሰን የሚለው ነው እና እዛ ላይ ነው ፎከስ ማድረግ የፈለግኩት የነበረው። ቲንክ ብዙ ኢትዮጵያኖችም እንትን የሚያደርጉት ነው እና ለዛ ነው እችን ሬዝ ያረኳትኝና ምናልባት አሌክስ እንትን ከሌለ ቀጥታ ከዚህ ደግሞ ወደ እንትን ጃምፕ እናድርግ። እንግዲህ ሆስፒታል ውስጥ ፍሎር ላይ ከመንጎ ማለል ወደ ክላስሩም ገባህ። ያ ትራንዚሽን እንዴት ነበረ እና ደግሞስ ምን ኦፖርቹኒቲ ነው ወደ አካዳሚክ ላደሩ ያስገባ? ገና ነው የመጀመሪያ ስራ ከፋርማሲ ስኩል ኢትዮጵያ ተመድቤ የሄድኩበት ቦታ ናዝሬት ይባላል። አይ ቲንክ አሁን አዳማ ነው መሰል የሚባለው፣ ያኔ ናዝሬት ነበረ። ሆስፒታሉም ናዝሬት ሆስፒታል ነበር የሚባለው፣ አይ ቲንክ አሁን አዳማ ሆስፒታል። እና እዛ ሆኜ አንድ ሰው ይመጣል እና ሚስቱ ታማበት ነው የመጣው እና ዊ ሄልፕድ ሂም። ትንሽ ችግር ነበረባት ልጅቷ፣ እርግዝናዋ እርሊ መጥቶ በአጋጣሚ የማህፀን ሐኪሙ ስፓኒሽ ስለነበረ፣ ከስፓኒሽ ማለት ከኪውባ የሄዱ ያኔ ዶክተሮች ነበሩ። የኢትዮጵያኖች በቂ ሐኪም ስላልነበረ የኪውባ ዶክተሮች ነበሩ በየሆስፒታሉ እና አብሬው ጓደኛዬ ነው ብዬው ረድቸው ነበርና አንድ 15 ቀን ነው አንድ ወር በኋላ ደወለልኝና መጥቶ አክቹዋሊ መጥቶ እባክህ የባዮሎጂ አስተማሪያችን ከእንግሊዝ ሀገር የመጣ የካቶሊክ ትምህርት ቤት ነው እና አስተማሪዎቹ በሙሉ ከእንግሊዝ ሀገር ነው የመጡት እና አስተማሪው ቀን ቀን ያስተምራል፣ ግን የኢቭኒንግ ክላሱን አላስተምርም አለኝ። ውድ ዩ ቢ ኢንትረስትድ አለኝ። እንግዲህ ሹር አልኩና እሺ ብዬ ማታ ትምህርት ነው ወሰደኝ። የባዮሎጂ ሰጠኝ። 11ኛ እና 12ኛ ክፍል አስተምራለኝ። እኔ 23 ዓመት ቢሆነኝ ነው። እንግዲህ ኢትዮጵያ የማታ ተማሪ ማለት እንደዚህ ሀገር ጂኢዲ ብለን ብንለው ብዙዎቹ ትላልቆች ናቸው፣ ከኔ ይበልጣሉ አብዛኞቹ። ብዙዎቹ ስራ አላቸው፣ ፋሚሊ ያላቸው ሰዎች ናቸው እና ለመማር ብለው ነው የሚመጡት። ሶ አይ ዋዝ ሶ ሻይ ማለቴ እንደዛ አይነት ግሩፕ ውስጥ ገብቼ አስተምሬ አላውቅም እና አይ ዋዝ ሶ ኢንቲሚዴትድ። ድምፄ አይሰማም፣ ምለው ነገር አንዳንዴ አፍ የሚንተባተብበትም ጊዜ አለ። ዝብርናታ ማለቴ ኦኬ፣ ማንም የተናገረኝ ሰው የለም። ያወቅኩት ምንድነው ይር አፍተር ነው። ሰመሩ ላይ 1 ዓመት ካስተማርኩ በኋላ በጣም ለማቆም መልቲፕል ታይምስ እንትን ብዬ ነበር። ግን በዛ በ1 ዓመት ውስጥ አንድ ዘመዴ ናዝሬት አብራ የምትኖር ሆቴል ያላት አንተ ያኔ 575 ብር በኋላ 600 ብር ሆነ። 600 ብር ሰው እኮ በ50 ብር እየኖረ ምንድን አንተ ሚስት የለ ልጅ የለ በልና እቁብ መግባት አለብህ ብላ እቁብ አስገብታኛለች። እቁቡ በሳምንት 100 ብር ነው የሚጣለው። የእኛ ስትሬንዝ ይመስለናል እንጂ እቁብ እንደዚህ ላይፌን ሁሉ አስተማሪ ለመሆንበት ፕሮፌሽን እያዘጋጀኝ የሚገኘውን ስራ ጥዬ ልወጣ ነበር ማለት ነው። እቁብ ነው ያዳነኝ ማለት እችላለሁ። ቀጠልኩ። ግን ሰመሩ ላይ በጣም ተሰማኝ እና አይ ዶንት ኖ ዋት አይ ዲድ። አሁን ወደኋላ ማስታወስ አልችልም። ግን ውጤቱ ምንድን ነው? ኔክስት ይር ሃፍዌይ ኢን ሴሜስተር ዳይሬክተሩ ጠርቶኝ እንግሊዛዊ ሰውዬ ነው፣ ላስት ይር እኮ እስከዚህም አልነበርክም፣ ዩርጀስ ሰው ነበርክ፣ አሁን እኮ ዘ ቤስት ቲቸር አንተ ነህ ለትምህርት ቤታችን አለ እና ያ በቃ ጀስት እና ለማስተማር ያለኝ ህይወት ተቀየረ። ከዛ ፒዮሪያ ከመጣሁ በኋላ እዛ ሆስፒታል ስሰራ አዲሱ ስራ ከቀየርኩ በኋላ ሁለተኛ ሆስፒታል አንድ ዩኒቨርሲቲ ኦፍ ኢሊኖይ ሜዲካል ስኩል አላቸው እዛ እና ፋርማኮኪኔቲክስ የሚባል ኤሪያ አለ፣ በአሌክስ ያውቀዋል። እሱን የሚያስተምርላቸው ሰው ፈለጉና በፋርማኮሎጂ ክሊኒካል ፋርማኮሎጂ ብለው ስፔሻላይዝ አድርገው ሬዚደንሲ የሚሰሩ አክቹዋሊ ፌሎሺፕ የሚሰሩ ፋርማኮኪኔቲክስ አስተምር ብሎኝ እዛ አስተምሬ 2-3 ክላስ ከሰጠው በኋላ የአጀንት ፋክልቲ አፖይንትመንት አስፈርመው ደብዳቤ አድርገው አምጥተው ሰጡኝ።
ሶ አይ ቲንክ ይሄ ነገር this must be my field of area. I became so interested. ከዛ በኋላ አይ ከሚቀጥለው ስራ it has to be a teaching job. ስንመጣ መጀመሪያ ዲሲ ስለነበር የመጣ ነው። ከዛ በኋላ ኦሃዮ ሄድን፣ ከዛ ኢሊኖ ሄድን፣ ከዛ የተለያየ ቦታ ስለሄድን አበሾች የሉም ደግሞ ያን ጊዜ እኔ ትዝ ይለኛል ኢሊኖይ ውስጥ እያለን ኢንዲያና ማለት ሌላ 3 hours ያውም እኮ በደንብ የማናውቀው ሰው እናቱ ከኢትዮጵያ መጥተዋል ተብሎ we drove 3 hours ጠይቀለሁ። ምክንያቱም nothing else to do ቅዳሜና እሑድ ምን እንደምናደርግ ግራ ይገባን ነበር። ሰው ዲሲ ግድ መመለስ አለብኝ ብዬ ዲሲ ስመለስ ለመመለስ ስራ ስፈልግ ብዙ ዩኒቨርሲቲዎች አሉ ዲሲ ውስጥ። ጆርጅ ታውን አለ፣ ጆርጅ ዋሽንግተን አለ፣ ካቶሊክ ዩኒቨርሲቲ አለ፣ አሜሪካን ዩኒቨርሲቲ አለ፣ ማለት አሉ። ሁሉም ፋርማሲ ስኩል የላቸውም። ኦንሊ ፋርማሲ ስኩል ሃዋርድ ነው ያለው። ካልሆነ ደግሞ ወይ ቦልቲሞር መሄድ አለብኝ። ዩኒቨርሲቲ ኦፍ ሜሪላንድም ደግሞ ቦልቲሞር ነው። ቦልቲሞር ደግሞ መሄድ አልፈለግኩም። ስለዚህ ፋርማሲ ስኩል እዚህ ስለሆነ ብዬ that's how I applied to Howard. ሌላ ፋርማሲ ስኩል አልነበረም እና ሃዋርድ አፕላይ አድርጌ that's how I ወደ ቲቺንጉ መግባት ያልኩት። እነዛ ኤክስፒሪየንሶች ናቸው። ቲቺንግ መስት ቢ ዘ ቤስት። ግን ምን መሰለህ በፋርማሲም ላይክ እንደ ሜዲሲን እንደሌላው ሜዲካል ፊልድ ብታስተምርም ስቲል ዩር ኢን ደ ክሊኒክ። ሳይኪያትሪ ራውንድ 1 ዓመት ፍሎር ላይ ሰርቻለሁ። ካርዲዮሎጂ ቲም ጋር 1 ዓመት ሰርቻለሁ። አምቡላቶሪ ኬር ሰርቻለሁ። ከዛ በኋላ ድረግ ኢንፎርሜሽን የሚባል ከዛ በኋላ ለረጅም ጊዜ ድረግ ኢንፎርሜሽን ሰርቻለሁ። ሶ ክላስን ብታስተምር ስቲል ዩ ፕራክቲስ ማለት ነው። ፍሎር ላይ ከሐኪሞች ጋር ከነርሶች ጋር አብረህ ትሰራለህ። በጣም በጣም አሪፍ። እንግዲህ እዚህ ጋር ወደ ቀጥታ እንግዲህ ያንኑ መሰላል ተጠቅመ ያው አሁን ፉል ፕሮፌሰር ነህ በዛው እና ቫይስ ቼርም ነው የፋርማሲ ስኩል ላይ ይመስለኛል። እና ምናልባት በርካታ ኢትዮጵያኖች አሉ በአሲስታንት ፕሮፌሰር ደረጃ በተለያየ ፋክልቲ ውስጥ እዚህ በአሜሪካ በሚገኙ ዩኒቨርሲቲዎች እና እንግዲህ በዚህ የረጅም የህይወት ተሞክሮ ምን ቲፕ ልትሰጣቸው ትችላለህ? በዚህ የራሱ የሆነ ፖለቲክስ ይመስለኛል እና ቻሌንጁም ሰክሰሱም እና ደግሞ ካለንም ከኢትዮጵያን ካልቸርም ጋር ተያይዞ የአሜሪካም ካልቸር አለ እና እዚህ እንደመቆየትህ ምን የምትለን ምን ኤክስፔሪየንስ ሼር የምታደርገን ይኖራል? እንግዲህ የኔ ኤክስፒሪየንስ ኦሪጂናሊ ወዝና ጉድ፣ ግን ኢን ሴንስ ጥሩ ያልሆነው በዛ በአካዳሚ የሆነው እንጂ ጥሩ አለመሆኑ እኔን ወደ ቢዝነስ ውስጥ እንድገባ ከከተተኝ ነገር እሱ ነው። ቴነርሽ እንግዲህ ዩኒቨርሲቲዎች እዚህ ሀገር እንደ ኢትዮጵያ አይደለም። በዩኒቨርሲቲ ደረጃ ስትቀጠር አብዛኛውን ጊዜ ያው ቴነር ትራክ የሚባል አለ። አሁን እንኳን ክሊኒካል ትራክ የሚልም አምጥተናል፣ ግን አብዛኛው ቴነር ትራክ ነው። ቴነር ትራክ ማለት 6 ዓመት ይሰጠዋል። በ6 ዓመት ውስጥ የምታሟላቸው ኖርማሊ 3 ካታጎሪ ነው፣ ግን ለእኛ ክሊኒካልም ስላለ 4 ካታጎሪ ይሆናል ማለት ነው። ዋነኛ ቲቺንግ ነው። የቲቺንግ ኳሊቲ ተማሪዎች ምን ይላሉ ስላንተ፣ አዳዲስ ኤጁኬሽናል ሲስተም ዲቨሎፕ አድርገሃል ወይ። ሁለተኛው ደግሞ ሪሰርች ነው። ፐብሊኬሽን ምን ያህል ጥሩ ጥሩ ፐብሊኬሽን አለ ወይ። ትልቁ ደግሞ ግራንት መኒ አምጥተሃል ወይ፣ የኤንአይኤች ግራንት፣ የሪሰርች መኒ፣ የተለያየ ገቨርንመንታል ናን ገቨርንመንታል አምጥተሃል ወይ ነው። ሶስተኛው ደግሞ ኮሚኒቲ ሰርቪስ ምን አድርገሃል ኮሚኒቲው። መጀመሪያ ለራሴ ዩኒቨርሲቲ ምን አድርገሃል፣ የትኛው ኮሚቴ ውስጥ ገብተህ ረድተሃል፣ ከዛ ደግሞ ለሶሳይቲው ምን አድርገሃል የሚለው። እንዳልኩ በሜዲካሊ ሪሌትድ የሆኑ ፊልዶች ላይ ደግሞ ክሊኒካሊ ፔሸንት ላይ ምን ኢምፓክት አምጥተሃል፣ በአንተ ምክንያት የተረዱ ሰዎች ላይ ሴቭ ያረካቸው አሉ ወይ፣ እንዲህ የሚል ነገር ነው። እና እኔ አፕላይ ሳደርግ የመጀመሪያው እንግዲህ 6 ዓመት ይሰጠዋል። ሚድ ላይ አለ ኤቭሪ 2 years የመጀመሪያ 2 ዓመት አፕላይ ታደርጋለህ። ዘ ጊቭ ዩ ፊድባክ። የሚቀጥለው 2 ዓመት ላይ 4 ዓመት ሲሞላ እንደገና አፕላይ ታደርጋለህ። ዘ ጊቭ ዩ ፊድባክ። በ6ኛው ዓመት ላይ አፕላይ ታደርግና ኢፍ ዩ ዶንት ሜክ ኢት ኮንቪንስ ካልሆኑ 1 ዓመት ይሰጣል፣ ትባረራለህ ከስራ። ከዛ በኋላ ከዛ ዩኒቨርሲቲ ትወጣለህ። ኮንትራክት ቢ ኦቨር። ስለዚህ ቴምፖራሪ ነው የምትቀጠረው ማለት ነው። እና ይህን ሪቪው የሚያደርጉ ኮሚቴዎች አሉ። የዲፓርትመንት አለ፣ የኮሌጅ ኮሚቴ አለ፣ በዩኒቨርሲቲው ደረጃ አለ። ሶ ኢት ጎስ ኦል ዘ ዌይ ቱ ዘ ሴኔት። የዩኒቨርሲቲው ሴኔት ድረስ ነው የሚሄደው። ምክንያቱም
ዋንስ ዩ አር ቴነርድ ዩር ፓርት ኦፍ ላይክ ቢልዲንግ ሆንክ ማለት ነው። ዩኒቨርሲቲው አንዱ ቢልዲንግ አድርገው ማለት ዩኒቨርሲቲው ካልተዘጋ በስተቀር ወይም ሰም ክሪሚናል አክቲቪቲ ነገር ውስጥ ካልገባ በስተቀር ፐርማነንት ኤምፕሎይ። በጣም ሲሪየስ ናቸው ቴነርሽፕ ላለመስጠት በደንብ እና በኮሚቴ ነው የሚታዩት። አሁን እኔ ራሴ እዛ ኤፒቲ ኮሚቴ ይባላል፣ አፖይንትመንት ፕሮሞሽን ቴነር ኮሚቴ። አሁን እዛ ራሴ ኮሚቴ ውስጥ ሆኜ ማለት የሚሊዮን ዶክመንት ሪቪው አድርጌያለሁ። ዋንስ ዩ ቢካም ቴነርድ አንተ ራስህ ኮሚቴ ውስጥ የተለያዩ ኮሚቴዎች ውስጥ ገብተህ ትሰራለህ ማለት ነው። እኔ 4 ዓመት ሲሞላኝ ኢንስቴድ ኦፍ 6 ይር ከመጠበቅ I thought I have all the documents። ያኔ ክራይቴሪያዎች አሉ። በቲችንግ ለምሳሌ 10 12 በሪሰርች 10 እያንዳንዶች ክራይቴሪያ ሚት ማድረግህን በዶክመንት በኤቪደንስ ታሳያለህ። እና I thought I did እና አፕላይ ያደረግኩ አልተቀበሉኝም። the people who work with me they denied me። በጣም ዲስአፖይንት ነው ያደረገኝ። እና ያልገባኝ ነገር ምንድን ነው there is politics to it። ወረቀት በማሟላትህ ብቻ አልነበረም። ያን ጊዜ ኢሹዎች ነበሩ። ብላክ ኢንስቲትዩሽን አይ ላቭ ሃዋርድ፣ ግን አት ታይም የነበሩ ሰዎች ደግሞ some of them they do believe ፎሬነር ቦታችን እያስለቀቀን ነው የሚል ነበራቸው። አሁን የሉም። በጊዜው የነበሩ ኮሚቴ ውስጥ በሙሉ ግማሾቹ ሪታይር አድርገዋል፣ ግማሾቹ አድርገው ወጥተዋል። እና አልፈርድባቸውም ማለት that's what they feel እና that feeling ነው። ስለዚህ they will find a way to say no። it's easy ሰው ነው ለማለት ቀላል ነው ኦብጀክቲቪቲ። ስለዚህ እምቢ ማለታቸው በኋላ ሜይ ቢ ስለ ቢዝነሱ ስናወራ ሞር እናወራበት ይሆናል። ግን I was so disappointed። ምክንያቱም ቤት እሱን ነው የምሰራው። ማታ ደግነቱ ልጆቼ ኤሌመንተሪ ስኩል ተማሪዎች ስለነበሩ ቁጭ በሉ ብዬ እነሱን እያስጠናው እኔም ስራ ነው የምሰራው። ማታ አምሽቼ እሰራለሁ፣ ቀን እሰራለሁ። ግራንት መጻፍ አለ፣ ፔፐር ፐብሊሽ ማድረግ አለ፣ አስተማሪ አለ፣ ተማሪዎች ኦፒኒየን ኢት ጀስት በቃ በጣም ብዙ ታይሜን ነበር የምሰጠው። እና እሱ እና አዳዲስ አሲስታንት ሆነው ቴነርሽፕ ለሚያደርጉ ሰዎች ኦፍኮርስ ክራይቴሪያውን ማሟላት ፍሮም ዴይ ዋን ጀምረው they have to work closely። መኒ ደግሞ ቶክስ። እንደው ተማሪ የማይወደው አስተማሪ አንድ 3-4 ሚሊዮን ብር በግራንት ካመጣ ሞስት ላይክሊ he will stay he will get tenured versus ገንዘብ ሳያስመጣ the best አስተማሪ ከሚባለው የተሻለ ፌቨራብል ነገር አለ። ግራንት ኢዝ አ ቢግ ዲል እና ሳያውቁት ታይም ያልፋል። ማለቴ ገና መጀመሪያ የሚያስተምሩ ከሆነ ኮርሱ የመጀመሪያቸው ከሆነ ያ የመጀመሪያ ዓመት ነው። ያን ኮርስ ዲቨሎፕ ሲያደርጉ ከስክራች it takes so much time they forget ሌላው ነገር ጊዜ እንደሚፈጅ እንደዛው መጠን። እና አንዱ ሌሰን ምንድን ነው ዴይ ዋን እግራቸው ትምህርት ቤት ውስጥ ከገባ ጀምሮ አዛን አሲስታንት ፕሮፌሰር ከሆኑ ዴይ ዋን ጀምሮ ክራይቴሪያውን እያንዳንዱን ክራይቴሪያ ፊት ለፊት አስቀምጠው ኦል ክራይቴሪያ አብሮ መስራት መቻል አለባቸው። ሁለተኛ ኔትወርካቸው ትዝ ይለኛል፣ አሌክስ ያውቀዋል፣ ዶክተር ሎምባርዶ የሚባል ፍሬድሪክ ሎምባርዶ የሚባል ፋካልቲ ነበረን። ቬሪ ሃይሊ ላይክድ፣ በጣም ሰው ይወደዋል። ቬሪ ሃርድ ወርኪንግ ጋይ። ለቴነርሽፑ አፕላይ ሲያደርግ የዲፓርትመንት ቼርማኑ ነው ዶክመንት አሰባስቦ ያቀረበልን እና አይ ዋዝ ኢን ኮሚቴ ሜምበር ዶክመንቱ ሪቪው ሲደረግ ነን ኦፍ አስ ሉክድ ኢንቱ ሂዝ ዶክመንት። ሁላችን የምንወደው ሰው ነው። ሂዝ ዌል ኮኔክትድ ከሁላችንም ጋር። እሱማ ባይጽፈው ነው እንጂ እናውቃለን አርጎታል እያልን ሂዝ ቴነርሺፕ ዋዝ ላይክ ስትሬት ፎርወርድ ዩናኒመስ ነበር። እሱ ሰሚት አላረገም፣ ዲፓርትመንት ቸሩ ነው ሰሚት ያደረገለት እና 365 ቀን ክሊኒክ ነው ቀርቶ አያውቅም። ፖለቲክስ እሱ ነበረ የኔ ትልቁ ጥፋት የነበረው፣ ስራዬን አለመስራቱ ሳይሆን ከነዚህ ሰዎች ጋር ኮኔክሽን በሚገባው እነሱ በሚፈልጉት መንገድ መፍጠር አለመቻሌ። ሁለተኛ የነበረው እንትን በተለይ እንደ ሃዋርድ አይነት ለጥቁር ኢንስቲትዩሽን የቆመ ዩኒቨርሲቲ ነው ተብሎ
በፎሬነር መሞላቱ እንዲህ ነገሮች የዛን ፖለቲክስ ማወቅ አለባቸው። እና ሁለቱ አድቫይዝ ያለኝ እሱ ይመስል እሱ ነው። አይ ቲንክ በጣም ጥሩ ሌስን። ምናልባት አሌክስም ያው እንግዲህ ተመልካቾቻችን እዛውን የተማርከውና ምናልባት የምትጨምረው ካለ ሀሳብ ድል ውስጥና ከዛ ወደሚቀጥለው እንገባለን። ጥሩ። እኔ እንኳን ያው ዶክተር ብስራት እንግዲህ ቅድም መጀመሪያም አሉድ እንዳደረኩት ስሙን ከትምህርት ቤት ከመግባቴ በፊት ሃዋርድ ከመግባቴ በፊት ነበረ ስለሱ መስማት የጀመርኩት እና ብዙ ስራዎችን ሰርተዋል በኮሚኒቲያችን ላይ እና ሃዋርድም ከገባን ጀምሮ እንግዲህ እኔ ፐርሰናል ኤክስፔሪየንሴን ነው ነገራችሁ እና ከመጀመሪያው ቀን ጀምሮ ብዙ ሀበሾች ነበረ። ግን እንዳጋጣሚ በዛ ባች የገባ ነው በዛ ብለን ነበር የገባ ነው እና ሰብስቦን አናግረውን ምን ማድረግ እንዳለብን፣ እንዴት ትምህርቱን አፕሮች ማድረግ እንዳለብን፣ እንዴት ማቴሪያሎች ማግኘት እንዳለብን ሌሎች ከኛ በላይ የነበሩ ሲኒየሮች ሀበሾችን ሰብስበው ከነሱ የነሱን ያለፉበትን ኤክስፔሪየንስ ሼር እንዲያደርጉና አድርጎ በብዙ መልኩ ነበረ ዶክተር ብስራት እኛን የሚያግዘው እና እኔ አንዳንዴ አሁን ሳስበው አሁን ይሄን እያወራልን ከቅድሙ ከኮንቨርሴሽናችን እንዴት ነው ጊዜውን የሚያገኘው? በጣም ማለት ብዙ ነገሮች ላይ ነው ኢንቮልቭድ የሚሆነው እና በጣም ሁሌ ይገርመኝ ነበረ ዶክተር ብስራት እንቅስቃሴዎቹ ሁሌ በቃ አስፓየር የምታደርገው ሰው እሱም ብሆን ከሱ ብማር የምትለው ሰው ነው ዶክተር ብስራት እና ይሄን ነው ማለት የሚችለው፣ ይሄን ነው መጨመር የሚችለው እንደ አስተያየት እንደ ሀሳብም ይሄን ሼር ለማድረግ ያህል ዶክተር ብስራት አሁን ሲናገራቸው እንዲያውም ብዙዎቹን በደንብ ቀነስ እያደረገ ነው የሚናገራቸው እንጂ በጣም ብዙ ነገር ነው የሚሰራው ዶክተር ብስራት ለማለት ነው። አይ ነው ደረጃ ኦፍኮርስ በመጽሐፉ ኢንተርቪው ልናደርግ ነው የመጣ ነው። ግን አሌክስ ኢዝ ሊደር ባይ ዘ ዌይ ብዙ ሜይ ቢ ላታክ ትችላለህ እንጂ በዩኒቨርሲቲ ኢንታየር ስቱደንት አሶሲዬሽን ፕሬዚዳንት ነበር። መልቲፕል ኮንትሪቢሽን ለዩኒቨርሲቲው አድርጎ ነው ያለፈው በዛ በ4 ዓመት ውስጥ ዱሪንግ ዘ ግራጁዌሽን ኢንታየር የተማሪዎቹን ቦዲ ሪፕሬዘንት አድርጎ ዋን ኦፍ ዘ ስፒከርስ ነበረ ግራጁዌሽን ጊዜ የነበረው። ባለፈው ቴክስት አደረግለት ነበረ። አይ ስቲል ሃቭ ዩር ደግሞ ፊት ስለተቀመጥኩ አዘ ፋክልቲ አይ ቱክ ዘ ሆል ፒክቸር እና ስለ ኢትዮጵያ የተናገረው አንዳንድ ነገር ይሄ ያዘ ቢግ ሊደርሺፕ። My name is Alamayo Akam, and I am from Ethiopia. Yes, there is a country called Ethiopia. And yes, it's in Africa. No, Africa is a continent. Not a big country, as some people might have you believe. Ethiopia is a country of immense beauty and diversity, known for its history and great civilization. And of course, the tasty food. Its patriotic people valiantly resisted one invader after another to ensure that it was never colonized by any European power. It's also the cradle of humanity, from which the first humans led to populate the 4 corners of the globe. I am proud to be an Ethiopian and to be an African. ለእኔ ፑሽ የተደረግኩት ቴነርሺፑ መከልከሌ ነው። ያን ያህል 300,000 ብር ራሱ ሉዝ ማድረግ በዛ ሰዓት አይደለም፣ በጣም ከባድ ነው እና አንድ ቤት መጣል ነው በአንድ ቤት እና ትምህርት ላይ ያላገኘኸው ቢዝነሱ ያስተማረህ ነገር የምትለው ነገር አለ? ደስ የሚለው ነገር አንድ እዛ ውስጥ ገብተህ መስራት ስትጀምር ያላየሃቸው ነገሮች ጥሩ ነገሮችም አብረው ኦፖርቹኒቲዎችም አብረው ይወጣሉ። 4,000 ማለት የሚያገኙት እንዴት መሰለ? ሲያስቀጥሩ መንግስት ሜዲኬር ሜዲኬድ 23 ብር ይከፍላቸዋል። እነሱ 16 እና 17 ብር ይከፍላሉ ለሰዎቹ። በመሀል 5-6 ብር ትርፍ አለ ፐር አወር ታይምስ 8 hours ታይምስ 365 ታይምስ 4,000 እንግዲህ ኢማጂን ምን ያህል ብር እንዳለ። አይ ቲንክ ያው እንደ ዋና ተገፍትሮ መግባት ነው። ያው ከዛ ተንቦራጭ ይወጣል ተወሰነ። መስፈጥም አለ አንዳንዴ። ልክ ነው። እንግዲህ ከሁሉ ቢዝነስ ሪሊ
በፍራንቻይዝም አይቼዋለሁ፣ በትምህርት ቤትም አይቼዋለሁ። ሪል ስቴት ሲምስ ዘ ኢዚየስት ከሌሎቹ ሁሉ። ዩ ዶንት ወርክ ፎር መኒ ሌት ዘ መኒ ወርክ ፎር ዩ። ያን ፕሪንስፕል ግን መከተል አለብን። ኢትዮጵያ ውስጥ የመጀመሪያ የሆነውን ድራግ ኢንፎርሜሽን ሴንተር ስታብሊሽ አደረክ እና በሂደትም ደግሞ ወደ ክሊኒካል ካሪኩለሙ ኢንትሮዲውስ ተደርጎ እስከ ፒኤችዲ ድረስ ቀጠለ እና የዛን ሂደቶች እስቲ ያጠራ አድርገህ ግለጽልን። ለማድረግ እያሰብን ነው። ምን ይመስላችኋል ወይ ስንል፣ ወይ ጉድ እኛ ሞጫ አተን እናንተ እዚህ ልዛት ያ ተቀይሯል። ፋርማሲውቲካል ኢንዱስትሪ ታብሌት እየሰራ አሁን ታብሌት መሸጥ ነው እና አብዛኞቹ በቃ እንደ ሻፕ እንደ ሱቅ ነጋዴ ነው እንጂ የሚቆጠሩት ክሊኒካል ኖሌጅ አልነበራቸው ማለት ነው። እና እንዴት ነው ያን ድጋሚ ፖስት ኢንተርቬንሽናል አሰስመንት ሰራችሁ ወይ? ጥሩ ጥያቄ ነው። ምክንያቱም ያልተለመደ ነገር ነበረ። እንደዚህ ሪፈር የሚያደርጓቸው ኤአይ አሲስትድ የሆኑ ቱሎች እየመጡ ነው እና እነዚህን ከግንዛቤ ጨምረን አንተም የድራግ ኢንፎርሜሽን ሴንተሩን የፋርማሲን ፕራክቲሱን አይተን የዛሬ 10 ዓመት 20 ዓመት ምንም ይሆን ይመስልሃል በሚለው ፕሮግራማችን እናጠቃላለን።